ቤተሰብ የእውነት በጣም ነው የደነገጥኩት። የእውነት እኔ በቃ ቤተሰብ ግምጃዬ ላይቭ ላይ ወደቀች እና በጣም ነው የደነገጥኩት። እጅግ በጣም በቃ ምን ልበላችሁ ቤተሰብ። ኦ ማይ ጋድ ላይቭ ላይ ያየናት ነበር እና ወደቀች ቤተሰብ። ይሄ ነገር በጣም እየተደጋገመ ነው ቤተሰብ። ወይኔ እኔ እናት ምን ሆነሽ ነው በእናትሽ? ፕሊስ በዙሪያ ያላችሁ ሰዎች ይሄንን ነገር መፍትሄ መፈለግ አለባችሁ። ዝም ብላችሁ እንደ ቀልድ አትዩ። ይሄ ነገር በጣም እየተደጋገመ ነው። ከአንድም 2-3 ጊዜ ላይቭ ላይ ግምጃ እየወደቀች ነው ቤተሰብ። ይሄ ነገር መፍትሄ መፈለግ አለበት። የእውነት ወደ ሕክምና ሆነ ጸበል ሆነ መሄድ አለባት ብዬ ነው የማስበው። በጣም ብዙ ጊዜ እየወደቀች ነው እንደዚህ ላይቭ ላይ። ከዚህ በፊትም እንደዚህ ወድቃ በጣም ብዙ ቪዲዮዎች አይቻለሁ ተለቆና ለዚህ ነገር መፍትሄ መፈለግ አለበት ቤተሰብ። የእውነት በጣም እጅግ በጣም ነው እየደነገጥኩት። እኔ አጋጥሞኝ አቅም ከዚህ በፊት ሰዎች ለቀው ዩቱብ ላይ ምናምን ነው የማየው እና ዛሬ እንዲሁ ላይቭ ላይ ያየና ስትወድቅ እጅግ በጣም ነው የደነገጥኩት። የእውነት ነው የምላችሁና ፕሊስ ለግምጃዬ ቅርቢያ ያላችሁ ሰዎች ለዚህ ነገር መፍትሄ ብትፈልጉላት መልካም ነው ላለው። አይኖ ይሄ ነገር በጣም ስትረስ ስታለቅስ ነበረ። ላይፍ ከገባሽ ጀምሮ በጣም ከፍቷት ነበር ምናምን። ራሷ እንደዚህ በምታጨናንቅ ሰዓት ነው እንደዚህ አይነት ነገር የሚፈጠረውና ኦ ማይ ጋድ እኔ ምን ማለት እንዳለብኝ ራሱ አላውቅም ቤተሰብ። የእውነት ግራ እየገባኝ ነው። እቺ ልጅ በጣም እያሳዘነችኝ ነው ከቀን ወደ ቀን። በቃ እኔ የእውነት ቤተሰብ በቃ በጣም ነው የምታሳዝነው። የእውነት ነው የምላችሁ። ምክንያቱም እኔ ስሜታዊ ሆኛለሁ ቤተሰብ። የእውነት ነው የምላችሁ። በቃ እኔ ልጅቷ ፈተና እየበዛባት ነው። በቃ ተዋት ፕሊስ፣ አታጨናንቋት። ስትጨናነቅ ነው እንደዚህ አይነት ነገሮች ሀፕን የሚያደርጉት። ፕሊስ ተዋት በቃ ልጅቷን። ከገባች ጀምሮ ቤተሰብ እንትን ካላችሁ ስታለቅስ ነበረ እና እነኮስተር ተጠርተው መጥተው እግዚአብሔር ይስጣችሁ። የእውነት ትክክለኛ ወንድሞቿ ናችሁ እናንተ። ወዲያው ነው የመጡትና በእርግጥ የመጡት ገና እያለቀሰች እያለ ነው የመጡትና በእውነት ፈጣሪ ይስጣችሁ። እኔ ምንም ለእናንተ ቃላት የለኝም። የእውነት ነው የምላችሁና ይሄ ነገር ግን መፍትሄ ቢፈለግለት እላለሁኝ። ግምጃዬ እንደዚህ አይነት ነገር በጣም እየተደጋገመ ነው። እንደምታዩት አሟት ነበረ፣ ራሷን አስራ እያለቀሰች ነበር፣ ደብሯት ነበር ምናምን ነገር ገባችሁ። የሰው ልጅ በጣም ብዙ ነገር በውስጡ የራሱ የሆነ ህመምና ስቃይ አለው። ሚዲያ ላይ ደግሞ ሲመጣ ፕሊስ ሰላማቸውን አትንሷቸው። ሰው እንደፈለገ መሆን ይችላል። ገባችሁ? ከእንትና ጋር ለምን አልመጣሽም እንትናን አምጪ ምናምን እያላችሁ አታጨናንቋት። እቺ ልጅ የሆነ ነገር ብትሆን ማንም ምንም የሚጠቀመው ነገር የለም። አንድ ሳምንት ሚዲያ ላይ ምናምን ይባላል ይረሳል። ገባችሁ? ስለዚህ ፕሊስ አናጨናንቃት። በቃ መታ ትጫወት፣ ፈታ ትበል፣ ትሄድ። አንዳንድ ሰዎች ደግሞ አላችሁ ሁሌ እኝት ያለሽ ምናምን። ፕሊስ እንደዚህ አትበሉ። የሰው ልጅ እቺ ልጅ እኛ ስናያት አምሮባት እንደዚህ ስትስቅ ስትጫወት ነው ምናያት። ስደተኛ እህታችን ናት። ከስደት የገባች ልጅ ናት። ኢትዮጵያ ላይ ከሰዎች ጋር ተግባብቶ መኖር እጅግ በጣም ከባድ ነው። ገባችሁ? ምን እያሳለፈች እንደሆነ እኛ በዙሪያ የምናያቸው ሰዎች ጥሩ ናቸው የምንላቸው ሰዎች ዛሬ በጣም ሰው ፌክ ነው። ለእሷ ምን አይነት ሰው እንደሆነ እሷ ናት የምታውቀው። እኛ ምን የምናውቀው ነገር የለም። ገባችሁ? ስለዚህ ፕሊስ በቃ ተዋት። ህይወቷን እሷ በፈለገችው መንገድ ትኑር። በቃ እንዲህ ስታለቅስ ራሷን ስታስጨንቅ ማንም ምንም የሚጠቀመው ነገር የለም። የእውነት በቃ እኔ እጅግ አንጀቴን እየበላችኝ ነው ቤተሰብ። በጣም ብዙ ጊዜ እንደዚህ ራሷን ስታ ትወድቃለች። ይሄ ነገር ደግሞ ጥሩ አይደለም። ገባችሁ? አሁን ሰው ስላለ ነው። አጠገቧ የሆነ ሰዓት ነገር ቢኖር የፈላ ውሃ ቢኖር ስንት ነገር አለ ቤተሰብ። እንዳያችሁት በቃ ዝም ብላ ነው ውድቅ የምትለው። የሆነ ነገር ላይ ብትወድቅ ስችልጅ እንዴ ለምንድን ነው ለሰዎች የሆነ ነገር መሆን ምክንያት የምንሆነው? ስትረስ ከመሆኑ አንጻር ነው ይሄ ነገር ሀፕን የሚያደርገው። ገባችሁ? ስለዚህ ግምጃይኔ አንቺ የምመክርሽ ራስሽን አታስጨንቂ። ዋናው አንቺ ደህና መሆንሽ ነው። አንቺ በጣም ጀግና ሴት፣ ጠንካራ ሴት ነሽ። ከአረብ ሀገር ገብተሽ ሀገርሽ ላይ ዘና ብለሽ እየኖርሽ ያለሽ ሴት ነሽ። ገባሽ? ማንም ከአንቺ ጋር የሚወዳደር የለም። ራስሽን አታስጨንቂ። ደግሞ ለማን አባቱ ብለሽ ነው ላይቭ ላይ መተሽ የምታለቅሹ? ላይቭ ላይ ማልቀስ የለብሽም። ቢከፋሽ እንኳን
በውስጥ እዛው ወንድሞችሽ እነ ኮስትር አሉ ከነሱ ጋር ማውራት ትችያለሽ። ላይቭ ላይ መተሸንባሽን አታሳይ። ለማን ደስ ይበለው ብለሽ ነው? ይኸው ሁሌ ታለቅሳለች፣ ሁሌ ነው የሚልሽ እንጂ ሰው ወይኔ የኔ እናት ብሎ የሚያዝንልሽ ሰው የለም። ገባሽ? እና አታልቅሽ የኔ እናት። አንቺ በጣም ጀግናና ጠንካራ ሴት ነሽ። ራስሽን ጠብቂ። አሁን እንደዚህ ስትወድቂ የሆነ ነገር አጠገብሽ ቢኖር ማን ነው ተጎጁ? ማንም ዞር ብሎ የሚያይሽ የለም። ዛሬ በዙሪያሽ ያሉት እንደዚህ የምታያቸው ሰዎች ሁሉ ነገ ታመሽ አልጋ ላይ 1 ሳምንት እንትን ብትይ ዞር ብሎ የሚያይሽ የለም። ከ1 ሳምንት ከ2-3 ቀን ተመላልሶ ቢጠይቅሽ ነው። ገባሽ? ስለዚህ ዋናው የአንቺ ጤንነት ይቀድማል። ዋናው አንቺ ደህና መሆንሽ ነው። ሌላው ነገር ትርፍ ነው። ራስሽን ጠብቂ፣ ራስሽን አታጨናንቂ። ገባሽ? ለማን ደስ ይበለው ብለሽ ነው ላይቭ ላይ መተሽ አታልቅሺ። ይህንን ነገር መፍትሄ መፈለግ አለብሽ። ጸበልም መሄድ ካለብሽ፣ ሕክምና ማድረግም ካለብሽ በቃ የሚነሳበትን መንገድ ራስሽን እንትን ማለት አለብሽ። ገባሽ? በጭንቀት በንዴት የሚመጣ ከሆነ ይሄ የምትናደጁ ለሚዲያ ሰው በነገራችን ላይ ምንም ነገር ይሄ የሚዲያ ሰው ማለት እብድ ከአማኑኤል አምልጦ የመጣ ማህበረሰብ ነው የሚበዛው። ገባሽ? ዛሬ ይወድሻል፣ ነገ ፎቶሽን ዘግዝቆ ይሰድብሻል። ለማንም ሰው ቦታ አትስጪ። ገባሽ? በፍቅር ህይወትሽም ሆነ አንቺ ከተመቸሽ ብቻ አብረሽ መሆን ኦኬ። ሰው ምን ይለኛል፣ ይጠይቁኛል፣ ያፋጥጡኛል እያልሽ የማትፈልጊው ሪሌሽንሽፕ ውስጥ መቆየት የለብሽም። የማትፈልጊው የፍቅር ግንኙነት ውስጥ መቆየት የለብሽም። አንቺ ካልተመቸሽ ገባሽ? ደጋፊም ይኖረው ምንም ይኖረው አንቺ ደህና ስትሆኚ ነው። ገባሽ? ስለዚህ ፕሊስ ራስሽን ጠብቂ። ያለሽበት የፍቅር ግንኙነት ካልተመቸሽ በቃ አንቺ ራስሽ ለአንቺ የሚሆኑን አንቺ ነሽ የምታውቂው። የሚዲያ ሰው እንደፈለገ ነው ሀሳብ መስጠት። መጻፍ የ1 ደቂቃ ስራ ነው። ምንም ኖርማል ነው፣ ግን ህይወቱን ለሚኖረው ሰው ነው ከባድ። ገባሽ? ስለዚህ ራስሽን መጠበቅ አለብሽ። ራስሽን ትሪት አድርጊ እና ደግሞ ፕሊስ እንትናን አምጩ፣ እንትና ጋር ለምን ጠፋ፣ ምን ሆኖ ነው፣ በቃ ፕሊስ የማይሆን ጥያቄ አንጠይቃት። ስትመጣ ተታትበል ትጫወት ትሄድ። ገባችሁ? እንደዚህ ያመማት እንዲህ ስታለቅስ ማየት ምን ጥቅም አለው? ምንም ጥቅም የለውም። ስለዚህ ዋናው የእሷ ደህንነት ነው። ለማንም ሰው ቦታ አትስጪ። ወደፊት ጤናሽን ብቻ ጠብቂ። እነ ኮስትር ቀስቴን የመሳሰሉ ወንድሞች አሉሽ። ገባሽ? ከነሱ ጋራ ወደፊት ፈጣሪሽን ይዘሽ እንጂ ሲያምሽ እንደዚህ ሲደብርሽ ጥሩ ስሜት ላይ ካልሆንሽ አትምጪ። ወደ ላይቭም አትግቢ። በጣም ብዙ የሚደሰቱ ሰዎች አሉ እንጂ እንደዚህ ስትሆኝ። እሺ የኔ እናት የኔ ቆንጆ፣ እኛ በጣም ነው የምንወድሽ፣ ሁሌም ከጎንሽ ነን። እሺ የኔ ፍቅር ራስሽን ጠብቂ። አንቺ ስትኖሪ ነው ሁሉም ነገር። ስለዚህ ራስሽን አታስጨናንቂ የኔ ውድ፣ እንወድሻለን። እነ ኮስትራሉ ካጠገብሽ። ስለዚህ ሁሌም ከጎንሽ ነን። አዳኞቹ ፍቅር ስጧት፣ ከጎኗ ሁኑ። ሁሌም እንደምታረጉት። እወዳችኋለሁ ባይ